በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሰኞ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ ሰኑይ የሚጸለይ የሰይፈ ሥላሴ ጸሎት። ጥንትና ፍጻሜ የሌለበት ለዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ሆይ ከሚያስፈራኝ ክፉ ነገር ሁሉ ታድነኝ ዘንድ እለምንሃለሁ፣ እማልድሃለሁ። የሰይጣንን ተንኮል ሁሉ ከእኔ አርቅ። አቤቱ ያዕቆብንና ልጆቹን እንደባረክህ እኔንና ልጆቼን ቤተሰቦቼንና ዘመዶቼንም ባርክ። በቸርነትህ በሰጠኸኝ ሀብትና ንብረቴ ላይ ረድኤትህንና በረከትህን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል፣ መንግሥት፣ ክብርና ምስጋና ይገባል ዛሬም ዘወትርም ለዘላለሙ በእውነት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ልዩ ሦስት በሚሆኑ በቅድስት ሥላሴ የተማጸንሁ በዚህች በእናቴ በምትሆን ቅድስት ቤተ ክርስቲያን ፊት ቆሜ ጠላቴ ሰይጣንን እክድሃለሁ። ዳግም በዚህ ዓለም በወዲያኛውም ዓለም አምባ መጠጊያ የምትሆነኝ ማርያምን ምስክር አድርጌ ለዘላለሙ አወግዝሃለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ እረፍት አደርጋለሁ፣ እተኛለሁ። በአብ በወልድ በመንፈስ ቅዱስ ስም እነቃለሁ። በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ እማጸናለሁ። በስም ሦስት በመለኮት ግን አንድ አምላክ ብዬ እማጸናለሁ። በአካል ሦስት በመንግሥት ግን አንድ አምላክ ብዬ እማጸናለሁ። በገጽ ሦስት ፍጹም በሚሆን የባሕሪ አንድነት ግን አንድ አምላክ ብዬ እማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት እድን ዘንድ በዚህ በመለኮታዊ አንድነት እማጸናለሁ። ከአንዱ አንጻር ወደ ሌላው አንጻር መዘዋወር የሌለበት በእግዚአብሔር የፊቱ ምዕዛረ ብርሃን ፊቴን አማትባለሁ። በሚመለከትበት አንጻር የሚያስደነግጥና የሚያንቀጠቅጥ በእግዚአብሔር የዐይኖቹ የብርሃን ነጸብራቅ ዐይኖቼን አማትባለሁ። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበት አንደበቴን አማትባለሁ። መልካሙን በሚናገር ዕውቀትንና ጥበብን በሚገልጽ በእግዚአብሔር ምዕዛረ ከናፍር ከንፈሮቼን አማትባለሁ። ያለማቋረጥ ለሱ ምስጋና የሚገባው የሰውን ጸሎት የሚሰማ በእግዚአብሔር ምዕዛረ አእዛን ጆሮዎቼን አማትባለሁ። ያለመዳሰስ ዓለምን በያዙ እግዚአብሔር የእጆቹ ምዕዛር እጆቼን አማትባለሁ። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛረ ልቡና ልቡናዬን አማትባለሁ። ከልዩ ሐሳብ ልዩ በሆነ በእግዚአብሔር ምዕዛረ ሕሊና ሕሊናዬን አማትባለሁ። የቆሙበትን አካባቢ የሚያነዋውጹ በእግዚአብሔር የእግሮቹ ምዕዛረ እግሮቼን አማትባለሁ። በሰማይና ከዚያም በላይ ባሉ እንዲሁም በምድርና ከዚያም በታች ባሉ ዓለመ ዓለማት ሁሉ እሱ የመላ ነውና ቦታ ለማይወስነው በእግዚአብሔር ምዕዛረ አካል ሰውነቴን አማትባለሁ። ጥንት ፍጻሜ በማይኖርበት በሌለበት በእግዚአብሔር ምዕዛረ ዘመን ዘመኔን አማትባለሁ። ምስጋና ለእግዚአብሔር ይሁን፣ አሜን። የለመለመ የምሕረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ የሕይወት መፍለቂያ የሚሆን ለመንፈስ ቅዱስ ሰላምታ ይገባል። ሦስት የምሕረት መፍሰሻ አንድ የይቅርታ ምንጭ አስቦ የማድረግ ችሎታና ሥልጣን ላለው ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ የሆነ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ሰውን በአርአያውና በአምሳሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል ለሚዘራ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። መጉደል የሌለበት የስጦታ ባሕር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን አምላክ ሰላምታ ይገባል። በመለኮታዊ ሥልጣኑ ነፍስን ከሥጋ በሚለይ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በጌትነቱ መብረቅ ለሚንጸባረቅ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለማይነዋወጽ የሃይማኖት አምድ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። መፍረስ የሌለበት
የመድኃኒት አዳራሽ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የቤቱ ግድግዳ በእሳት ለተሠራ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ድንኳኑ የእሳት ነበልባል ማደሪያውም በብርሃን ለተከበበ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በጽርሐ አርያም ለሚኖር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ዙፋኑን በኪሩቤል ላይ ለዘረጋ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚቀበል ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚያደህይና ለሚያበለጽግ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚያዋርድና ለሚያከብር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለመግደልና ለማዳን ሥልጣን ላለው ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚቀስፍና ይቅር ለሚል ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚተክልና እንዲበቅል ለሚያደርግ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚያደርቅና ለሚያለመልም ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ሁሉም ማድረግ ለሚችል ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ይህን ለመሰለ ማለት በአንድነትና በሦስትነት ለሚመለክ አምላክ በእውነት እሰግዳለሁ። አቤቱ በዘመኑ ሁሉ የጥፋትና የኀጢአት አውሬ ዲያብሎስ እንዳይቀርበኝ በሐጹረ ቅዱስ መስቀልህ አጥርነት ጠብቀኝ። አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ፣ አንድ አመለካከት፣ ሦስት ገጽ፣ አንድ መንግሥት፣ አንድ ፈቃድ፣ ሦስት አካል፣ አንድ ባሕሪ ነው። ሥላሴ ያለመከፋፈል በሦስትነት ያለመጉደል በትክክል በአንዲት ፈቃድ በፍጹም አንድነት ይኖራሉ። ሥላሴ ከሰማየ ሰማያት ይልቅ ትመጥቃለች። ሥላሴ ከባሕሮች ጥልቀት ይልቅ ትጠልቃለች። ሥላሴ አሐዚት ሁሉ ዓለማት ናት። ሥላሴ ከሰማያት በላይ ባሉ እና ከጥልቀቶችም ጥልቀት በታች ባሉ ሁሉ የመላች ናት። ሥላሴ በዓለም የስፋት አድማስና በማዕዘኗ ሁሉ ያለች ናት። ሥላሴ የምሥራቆች ምሥራቅ የምዕራቦችም ምዕራብ ናት። ሥላሴ የሰሜኖች ሰሜን የደቡቦችም ደቡብ ናት። ሥላሴ የሰፊዎች ሰፊ የሚሆን የቦታ ስፋት አይወስናትም። ሥላሴ የንጋት ብርሃን መውጫ ናት። ሥላሴ በምሽት ጊዜ ጨለማን የምታሰለጥን ናት። በዚህ የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህን የሃይማኖትና የምስጋና ቃል ለቅድስት ሥላሴ በቀና አንደበት እዘምራለሁ። አምልኮና ስግደት፣ መመለክና መስገድ ለቅድስት ሥላሴ ይገባል። ኃይል፣ ጽንዕ፣ መንግሥት፣ ሥልጣንና ከሂል ለቅድስት ሥላሴ ይገባል። ጥበብና ምክር፣ ጌትነትና ክብር ለቅድስት ሥላሴ ብቻ ይገባል። መግደል፣ ማዳን፣ መቅሰፍ፣ ይቅርታ ማድረግ የቅድስት ሥላሴ ሥልጣን ነው። ማደህየትና ማበልጸግ፣ ማክበርና ማዋረድ የብቻ የቅድስት ሥላሴ ሥልጣን ነው። መትከል፣ ማብቀል፣ ማድረቅና ማለምለም የብቻ የቅድስት ሥላሴ ሥልጣን ነው። በምድርና በሰማይ በባሕርና በቀላያት ባሉ ፍጥረታት ሁሉ ላይ የገዥነት ሥልጣን ያለ ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የመለኮትን አንድነት ገንዘብ በማድረግ ያለመለየትና ያለመከፋፈል በገጽ 3 በመለኮት አንድ ለሚሆን ለሱ ለብቻው መገዛት ይገባል። ለሱ ለብቻው ዘምሮ ለሱ ለብቻው ምስጋና ይገባል። እሱን እጅ መንሳት፣ እሱን ማመስጋን፣ እሱን ማምለክ፣ በእሱም መታመን ይገባል። እሱን መጠጋት፣ ወደ እሱ መጸለይ፣ በፊቱም መማለድ ይገባል። እሱ የአማልክቶች አምላክ የገዢዎችም ገዥ የነገሥታትም ንጉሥ ነው። አምላካችን የማዳን አምላክ ነው። ሁሉን ማድረግ ይቻለዋል፣ ለእሱ የሚሳነው ነገር የለምና። ለመንግሥቱ መገዛት በመለኮቱም መታመንና መማፀን ይገባል። ልዩ ሦስት ሆይ እኔ በደለኛ የምሆን ባሪያችሁን ከድንገተኛ ሞት አድኑኝ። አሜን። ቅድመ ዓለም የነበረ ለዘላለሙም የሚኖር ታላቅና ግሩም የሚሆን እንደ አምላካችን ያለ አምላክ ማን ነው? የአሕዛብ አምላኮቻቸው ከወርቅና ከብር ከነሐስና ከመዳብ ከድንጋይና ከእንጨት ከኒኬልና ከሸክላ በሰው እጅ የተሠሩ ናቸው። አፍ እያላቸው አይናገሩም፣ ዓይን እያላቸው አያዩም፣ ጆሮ እያላቸው አይሰሙም፣ አፍንጫ እያላቸው አያሸቱም፣ እጅ እያላቸው አይዳስሱም፣ እግር እያላቸው አይራመዱም ወይም አይሄዱም፣ በጉሮሯቸው አይናገሩም፣ በአፋቸውም ውስጥ ትንፋሽ የላቸውም። እንግዲህ ሰሪዎቻቸውና የሚያምኑባቸውም ሁሉ እንደነሱ ይሁኑ በእውነት ለዘላለሙ አሜን። ወልድ በሚከብርበት መንፈስ ቅዱስ በሚቀደስበት ገንዘብ በአብ የባሕሪ ስም አምናለሁ። አብ በሚወደስበት መንፈስ ቅዱስ በሚመሰገንበት ገንዘብ በወልድ የባሕሪ ስም አምናለሁ። አብ ከወልድ ጋር በአንድነት በሚመሰገንበት ገንዘብ በመንፈስ ቅዱስ የባሕሪ ስም አምናለሁ። በዚህ በሥላሴ ስም እያመንኩ ጠላቴ ሰይጣንን እክድሃለሁ።
አንተ ርኩስ መንፈስ ነህና ልዩ ሦስት ሆይ እኔን ባሪያችሁን ከመከራ ሥጋ ከመከራ ነፍስ ጠብቁኝ፣ አድኑኝ ለዘላለሙ በእውነት አሜን።